ፎቶ ላይ የምትመለከቱት ወጣት ኦስማን ወይም ከንዙ ይባላል። በሳውዲ አረቢያ የምትኖር ኢትዮጵያውያን ፕሊስ አፋልጉን። ሚስቱ እየፈለገችው ነው። ሚስቱ ሰሚራ እርጉዝ ናት። ልትወልድ ከአንድ ወር ያነሰ ጊዜ ነው የቀራት። እናም እርጉዝ በመሆኗ ምክንያት ስራም ስለሌላት ሁሉም አከራዮች ቤታችንን ልቀቅ እያሏት ከቤት ከቤት እየተንከራተተች ነው ከቤት ቤት ያለችው እና የሆስፒታል የመውለጃም የላትም። ቸግሯታል በጣም እና እባክህ ኦስማን ወይም ከንዙ ካለህበት መጥተህ ለሚስትህ የሆስፒታል መውለጃ እና የቤት ክራይ ክፈልላት፣ ካለበለዛ በሳውዲ ምድር ጎዳና መውደቋ ነው። ሰላም ጤና ስጠልን። የስምንት ሰዓቱን ዜና ይዘንላችሁ ቀርበናል። በጥሞና አዳምጦት። የዱባይ መንፈስ ወደ ሳውዲ መቀየሩ ተነገረ። ዶክተር ሀቢባ መሐመድ እንግዲህ ያቀረበችው ዜና ከሳውዲ አረቢያ አንዲት እህታችን ማርገዝ 8 ወር እርጉዝ መሆኗን ተገለጠ። እርግዝናዋን እያወቀ ጥሏት ጠፋ በማለትም አፋልጉኝ አቅርባለች። ይሄንን ልጅ አፋልጋችሁ ካላመጣችሁ እንግዲህ ጎዳና መውደቋ ነው እያለች ሀቢባ ድምጿን አሰምታለች። አሰላሙ አለይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የተወደዳችሁ ወደ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ወዳችሁ ፈቅዳችሁን ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ለቤቴ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትችሉ እንግዲህ አትለፉኝ። እንግዲህ ከዚህ መንደር ብዙም የለውም ጠፍቻለሁ። ወደ ራሳችን እንመለስ። ከፊት ለፊታችን እንግዲህ ትልቁ ረመዳን እየመጣ ነው። አላህ ያድርሰን። ስንት ቀን ቀረው እንዳትሉኝ። ለማንኛውም ራሳችን ቆጠብ እናድርግ በማለት ወደ ኋላ እየሸሸግን ነው። አንዳንድ ነገሮች ሲኖሩ ደግሞ ብቅ ማለታችንም አይቀርም። ቤታችን ሰብስክራይብ አድርጉ። ትንሽ ያው ቀዝቀዝ ብሏል። በነገራችን ላይ ዩቲዩብ እየሰራውኝ አይደለም። በመቀጠል ደግሞ ሳውዲዎች እኛ ጨዋነን እኛ እንደዛ ነን ስትሉ ነበረ ብዙ ጊዜ። ሀቂቃ እውነት ለመናገር ሳውዲዎችን አደንቃቸዋለሁ። በጣም ጀግና ናቸው። ምክንያቱም የፈለገ ነገር ቢሆን ልጃቸውን ይዘው ራሱ ጥሏቸው ቢሄድ ምን ቢል 2 ልጅ ይዘው ራሱ የማዳም ቤት የሚሰሩ አሉ። ማዳሞችም ደግሞ አላህ ይስጣቸው። ዱባይ ቢሆን አስቡት እንኳን ማዳም ቤት ለመስራት ቀርቶ ሙስተሽፋ ላይ ራሱ እዛው በገባችሁበት ነው የምትቀሩት። እና ሳውዲ አረቢያም ያው ችግር አለ። እዛው አርግዘው ቤት ውስጥ ነው አብዛኛቸው እየወለዱ ያሉት። ሲወልዱም ደግሞ ብዙ ነገሮች እያጋጠማቸው ነው ያሉት እና ከእንደዚህ አይነት ነገሮች ይጠብቀን። እንግዲህ የምትጠጉት ሰው ደግሞ እያወቃችሁ ለማለት ያክል ነው። አስቡ። እንደፈለገ ሆኖ ቤተሰብና አስተዋውቅሻለሁ ነይ ብሏት ነው ይህ ልጅ እንደዚህ ጉድ ያረጋት። የኢድ ቀን ጓደኞቿ ጋር ነበረች። ስራ ፈታ ከጃዛ ቤት ተቀምጣ ነበረ። አጋጣሚ ነይ ከቤተሰብን አስተዋውቅሻለሁ፣ ከቤተሰብ እንተዋወቅ፣ አንቺን ቤተሰብሽን አስተዋውቂ፣ እኔም ቤተሰብሽ አስተዋውቅሻለሁ፣ እኔም ቤተሰቤን አስተዋውቅሻለሁ ብሏት ከዛ እሱ ጋር ተነስታ ትሄዳለች። አምናው ማለት ነው። ከዛ በኋላ ደግሞ የሚያደርገውን አድርጎ እስከ 3 ወር ነው 2 ወር ቆይተው ከዛ ደግሞ በመሀል እርግዝና ይፈጠራል። እርግዝና በተፈጠረ ጊዜ ደግሞ ያው እርጉዝ ነኝ ስትለው ደግሞ ተደብቆባታል ማለት ነው። በጣም ያሳዝናል። እኔ እንዴት ነው እንቅልፍ የምተኙት ነው እንዴ? አንድ ቀን ለምን አይሆንም? ይቺ ልጅ እኮ አብራህ አድራለች። ህይወቷን እኮ ነው የሰጠች። ከዛ በኋላ ያንተ ልጅ ነው ልጄ የደረሰ ወደፊት ራሱ ይህ ልጅ ቢወለድ ልጄ የደረሰ ልጄ ተወለደ ወይ ብላ ትንሽ እንኳን ጭንቅላት አይሰማውም ወይ? ወንዶችም ወዴት እየሄዳችሁ ነው ያላችሁ? ሴቶችም ደግሞ የምትቀርቡት ለምን አታውቁም? ሀቂቃ እኔም ሴት ነኝ። ነገ ምን እንደሚደርስብኝ አላውቅም። ነገር ግን የምትቀርቡት በተለይ በአሁኑ ሰዓት ወንዶች ኑ እንደዚህ ነኝ፣ ምሳ አብሬሽ ልብላ፣ እንተያይ፣ ምን ልበል ሲልሽ ጓደኛዬን ይዤ ልምጣ ወይ በይው። የዛን ሰዓት እውነት የሚወድሽ ነገር ከሆነ አው ይልሻል። ማይወድሽ ሌላ ነገር ፈልጎ ነገር ከሆነ በዚህ ታውቂያለሽ። ወንዶችን ስትፈትኗቸው ጓደኛዬን ይዤ ልምጣ፣ ቤት ሲጠራሽ
አይ እንደዚህ ሆቴል፣ አይ ካፌ እስቲ በሉት። ስደት ያላችሁ እህቶች ማለት ነው። እኔ ብዙ ሀቂቃ ሀቁን ነው የምነግራችሁ። ብዙ ወንዶች ያወሩኛል። ጀስት ነይ እንደዚህ ቦታ ካሉኝ ጓደኛዬን ይዤ ልምጣ እላቸዋለሁ። የዛኔ ድምጥ ማጣቸው ነው የሚጠፋው። በእኔ ተማሩ። ሀቂቃ ነው የምላችሁ። ጓደኛዬን ይዤ ልምጣ። ቤት አይቻልም። ካፌ አለ፣ ሬስቶራንት አለ፣ ሾፕ አለ፣ ስንት ቦታ አለ፣ ሀዲቃ አለ ከፈለጉ። ከዛ በኋላ አይሆንም ነይ ቤቴን ዘይሪኝ ካለሽ የሆነ ኡስታዝ መሐመድ ምንድን ነበር ያለው? ወንዶች ቤት ከሄዳችሁ ምንድን ነው የሆነ ነገር ብሎ ነበረ። በጣም የሚገርም እንትን ነበርና ረሳሁት። በዚህ አጋጣሚ እህቶቼ ዛሬ የስሜቱ ማራገፊያ ያደርግሻል። ነገ ግን ስትወድቂ የት አለሽ ብሎ ብዙ በሽታ አለ። አሁን ዱባይ ላይ አብዛኛው HIV ኤድስ ተገኝቶባቸዋል። ባለፈው አፉታ መጥቶ ሲመረመሩ HIV ነው የተገኘባቸው። አስቡ። ከዛም ከፓኪስታኒውም ትላለች፣ ከሀበሻውም ትላለች፣ ከዛም ትሮጣለች። መጨረሻው የበሽታ ተሸክማ የምትገባ እኔ ምን ብዬ እንደምናገር አላውቅም። ወላሂ ሴት ልጅ ነኝ፣ ምላሴን እየያዘኝ ነው እየተናገርኩኝ ያለሁትና ራሳችሁን ቻሉ። እንደዚህ አይነት ነገሮች ከፈለጋችሁ ስራችሁን ትታችሁ ምንም አይኑራችሁ። ወንድ ልጅ ያስተዳድራችሁ። የትናንትናው ቤት ያሰብሽው፣ መኪና ያሰብሽው፣ ምን ያሰብሽው ይቅርብሽና ስሜትሽ ካስቸገረሽ ሀገርሽ ተነስተሽ ገብተሽ ራስሽን የመሰለ አግብተሽ ኑሪ። በቃ ህይወትሽን ማለት ነው። አታበላሹ። ልጅ ሊናፍቅሽ ይችላል። ልጅሽን በሚፈልግሽ ሰው ውለጂ፣ ኑሪ። የድሮ እናቶቻችን እኮ በችግር ነው 8-9 ልጅ ወልደው እያስተዳደሩ ለዚህ ደረጃ ያበቁት እኛን። ስለዚህ ባይኖረንም መኖር እንችላለን። ወዶሽ ፈቅዶ ከመጣ ያኑርሽ። አንቺ ቤት ስላለሽ፣ አንቺ ምን ስላለሽ፣ አንቺ እኛ በተለይ ለፍተን ደክመን ያመጣነው ገንዘብ ምንም አይመስላቸውም ለወንዶች። እኛ ተሳስተናል። አንዴ ስንወጣ ለቤተሰቦቻችን ብለን ወጥተን ነበር። ነገ ከነገ ወዳ እያልን ይኸው እድሜያችን በሰው ሀገር እያስቆጠርን ነው። ብዙ ነገሮችን እያየን ነው። ብዙ ነገሮች እየደረሱብን ያሉትና እባካችሁ እህቶች ይሄን እንደዚህ አይነት ነገሮች ሲያስቸግራችሁ ጣል አድርጋችሁት ግቡ። በቃ ግቡና ህይወታችሁን ኑሩ። ቤትን የመሰለ ነገር የለም። ቤታችሁን ቆልፋችሁ አድራችሁ ጠዋት መክፈትን የመሰለ ነገር የለም። በሀገራችሁ መክሰስ ትችላላችሁ። በሀገራችሁ ይህ ልጅ የገባበት ብትወልጂ ልጅሽን ይዘሽ ቤተሰቡን ጥለሽ ትገቢያለሽ። እቺ ልጅ ቤተሰቡ ራሱ አላስተዋወቃትም። አንድ ሀገር ነን፣ አንድ ክልል ነን እንጂ ቤተሰቡን አላቅም፣ የት እንደሆነ አላቅም ነው ያለችው። አስቡት። በአንድ ሀገር ይሄን ነገር እየተፈጸመብን ነው ያለውና ሴቶች ቆጠብ ልትሉ ይገባል። ቢያንሱ እንኳን በቃ ሀቂቃ ምግብ ቀንሱ። እንደዚህ አይነት ነገሮች ሰውነታችን የሚያፋፋ ነገር፣ ሌላ ነገር እንዲያስፈልገን የሚያደርጉን ነገሮችን እኔ ሀቁን ነው ዛሬ ሀቂቃ እኔ ብዙ ጊዜ የሆነ ሀያ ያላቸው ነገሮች ለማውራት በጣም እንትን እላለሁኝ። ግን በቃ ያኔ ራሳችንን ቆጠብ፣ ወላሂ ቆጠብ። ቢያንሱ እንኳን ሙስሊም ከሆነን በቃ ሰኞና ሐሙስን እንጹም። ይሄ ነገር ሰውነታችን ያስተካክለዋል። የምንፈልገው ፍላጎታችን ትንሽ ሊቀንስልን ይችላል እና ያዝ እናድርገው። በምግብም በኩል ይሁን ልንጎዳ እንችላለን። ግን ላኬን በጣም ለእንደዚህ አይነት አደጋ የሚያጋልጥን ነገርን ወደ ኋላ ብናደርገው ጥሩ ነው ብዬ አስባለሁኝ። ምክንያቱም ጥለውን ሲሄዱ እኛንን የምንሰቃየው። እቺ ልጅ በጣም ነው ያሳዘነችኝ። በነገራችን ላይ እናታ የለችኝም፣ በእንጀራ እናት ነው ያለችኝ። አሁን ሀገር መግባት ራሱ አልፈልግም፣ ወልጄ ልጄን ብልክ ይሻለኛል ነው ያለችው። እና በጣም ያሳዝናል። እህቶች ራሳችሁን ጠብቁ። ይሄ ነገር ከተፈጠረ ደግሞ ብዙ ነገሮች አሉና ያን ነገር ደግሞ ለመጠቀም ሞክሩ እላችኋለሁኝ። እና በጣም ከባድ ነው። እባካችሁ ራሳችንን በቃ ለሰው አንኑር። እስቲ ለራሳችን መኖር እንጀምር። ትላንትና ከተሳሳትን ከትላንት ወዳ በቃ እድሜ ልካችን መሳሳት የለብንም። ለራሳችን ብለን በቃ መኖር አለብን። ወላሂ እኔ የሆነ አለ አይደለ
የሆነ ሰው በተለይ ስደት ላይ የሆነ ሰው ሲቸገር ወንድም ሴትም ይሁን በጣም ነው የሚያሳዝነኝና አብሽሩ፣ አላህ ይጠብቃችሁ፣ ይጠብቀን።